በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ ውዶቼ? እኔ በጣም ደህና ነኝ ሀባይቢ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ወደ አቡካምሳ ጎራ ብያለሁ። በዛውም ደግሞ እስኪ ትንሽ ልፈትፍት ዩቲዩብ ላይ ጎራ ስል ማለት ነው እና ትንሽ ቡጥቡጥ ቤጤ ያየሁኝና ወይኔ ጉዴ እስካሁን እሳቱ አልበረደም እንዴ ምናምን ብዬ እስኪ ዛሬ ትንሽ ነገር ልበላችሁ ብዬ ነው ውዶች። ደህና ናችሁ? ስለማን ልታወሪ ነው እንዳትሉኝ፣ ቆይ እመጣለሁ ማለት ነው ስለማን እንደማወራ እና እዚህ ጋር ይህን ሱቅ መቼም ታውቁታላችሁ ብዬ አስባለሁ። እንግዲህ 5 ብር ነው። በነገራችን ላይ ድሮ ነበር 5 ብር። አሁን እየተቀየረ ሄዷል፣ ከፍ እያለ መጥቷል። ወደ 10-11 ብር ከዛ 25 እያለ ከፍ እያለ በቃ ተቀያይሯል ማለት ነው ሁሉ ነገር። ሀገራችን ብቻ አይደለም ሁሉ ነገር የተወደደው እና አረብ ሀገርም የተወደደ ነው ሁሉ ነገር። ፈጣሪ ሰላም ያርገን። ዋናው ነገር ጤና ነው። ጤና ይስጠን። ጤና ካለ የሰው ልጅ ሁሉንም ይወጣዋል በጌታ ፍቃድ። እና ተናፍቃችኋል የኔ ምርጦች ማለት ነው። ቪዲዮውን በላይክ ጀምሩት እስከ መጨረሻውም እዩልኝ። አዲስ የሆናችሁ ደግሞ ለቤቴ ሰብስክራይብ አድርጉ፣ አበረታቱኝ እና እመልሳለሁ ማለት ነው። ኮመንት አስቀምጡልኝ። አዲስ ለሆናችሁ መልሳለሁ፣ እዘይራችኋለሁ ማለት ነው። ቤተሰብም ለሆኑ እዘይራለሁ፣ መጥቼ በራይላችኋለሁ። እርስ በርሳችን እንበረታታላችኋለሁ የኔ ምርጦች። እና ሱቁን እንዴት አያችሁት? እንግዲህ 5 ብር ነው። ያው ይሄ ለአንድ ቀን ነው የሚጣል ነው። አንድ ቀን ተለብሶ ይጣላል። እዚህ ሀገር ሙቀትም ስለሆነ እንደዚህ አርቲፊሻል ነገር ለአለርጂክ ያጋልጣል ምናምን፣ ሰውነት የማይስማማው ሰው ይኖራል። እዚህ ጋር ደግሞ ሽቶዎች የ5 ብር ሽቶ ናቸው። ምስክ ሽቶ ያው አስሊው አይደለም መቼም፣ ግን ሁሉም ሽቶዎች እዚህ ጋር 5 ብር ናቸው። ቆንጆ ቆንጆ ሽቶዎችም አሉ። ያኔ ጉግል ላይ ቼክ ስታደርጉ እውነት ለመናገር እስከ 100 ሪያል 80 ሪያል ምናምን ነው። እና ምርጥ ሽቶዎችም አሉ። ቀስ ብላችሁ ተረጋግታችሁ ከእንትን ካለች ሰዓት ደክሞ ማለት ነው ሳትሰለችሁ ከፈለጋችሁ የምትፈልጉትን አይነት ብራንድ የሆነ ሽቶ እዚሁ አቡካምሳ ጋር ተቀላቅሎ ይገኛል ማለት ነው ውዶቼ። ብቻ ደስ ይላል። አሁን እኛ እችን አረንጓዴዋን ሽቶ በጣም ቆንጆ ሽቶ ነበረች እቺ ማለት ነው። አምጥተን ጨረስናት እቺ ማለት ነው። ድጋሜ ስንሄድ አጣን እላችኋል። እየቆጨን ነው። ምን ነው ደጋግመን አንጥተን ቢሆን እያልን ጨማምረን ወላይ ድጋሜ ሄድን በቃ አላገኘንም ማለት ነው። እና ጉግል ላይ ሁሉም ተስንል ወደ 100 ምናምን ሪያል ነች፣ ግን እዚህ 5 ብር ቆንጆ ሽቶ ነበረች ማለት ነው። እና እንደዚህ ቆንጆ ነገር ማግኘት ትችላላችሁ። ስሙን እጽፍላችኋለሁ ማለት ነው። ሽቶ ሁሉም ቦታ አቡካምሳ አለ። በነገራችን ላይ ይሄ በዋዲ ፊት ለፊት ያለው አቡካምሳ ነው። ጅዳ ያላችሁ ልጆች ማለት ነው። ይኸውና 2 ያዝንኛ
በዛች አረንጓዴዋ ነገር ማለት ነው። በሷ 2 ነበር የያዝነው። ምን ዋጋ አለው? ሽፍጥ አድርገን ጨረስን። እኔ ሽቶ በጣም ነው የምወደው። ያው እኛ ቤት ውስጥ ነው ብቻ የሚፈቀድልን ሽቶ ለማድረግ፣ ሃይማኖታችንም አይፈቅድም። ውጭ ላይ ሽቶ ተረጭተን መሄድ አንችልም። ግን ቤት ውስጥ በቃ ፏ ማለት ደስ ይለኛል እና ቤቱ ሁሉ ሽቶ ነው የማደርገው ስተኛም ምናምን። እዛ ሽቶ አይበቃኝም እና አቡካም ስለሚችለኝ ወደዚህ ነው ጎራ የምለው ማለት ነው። የምፈልገውን ያው ሳልሰለች መርጬ ይዤ እሄዳለሁ። እስከ 80 ሪያል የሚሆን በ5 ብር አገኛለሁ። ኡድ ሽቶም አለ። በጣም ቆንጆ ቆንጆ ነገር ታገኛላችሁ። ለሀገር የሚሆናቸዋል ውዶቼ። አበሻ የረከሰን አይበላም የረከሰ አይገዛም ይባላል አይደለም? ግን ጉግል ላይ ቼክ ብታደርጉ በ5 ብር ቆንጆ ሽቶ ገዝታችሁ ሄዳችሁ ወላሂ ውድ ናቸው። ርካሽ እንዳይመስላችሁ ልላችሁ ጠቆም ላደርጋችሁ ስለፈለኩ ነው። እና እንግዲህ በዚህ መልኩ አንዳንድ ጊዜ ቤት ሲደብረኝ እሄዳለሁ። ሄጄ እዛ ከልወስወስ ብዬ የአይን ሻወር ወስጄ በትንሽ ነገር በትንሽ ገንዘብ ብዙ ነገር ይዤ እመጣለሁ እላችኋለሁ ውዶችዬ። ፈጣሪ ሀገራችንን ሰላም ያርግልን፣ ሀገራችንን እንደዚህ ይቀይርልን፣ ሁሉን ነገር ያርክስልን ማለት ነው። ይቺ እኔ ነኝ ማናት? ጓደኛዬ ጋር ስለሆንኩ እኔ ነኝ እሷ ናት ብለህ ነው። እና ደግሞ ማለት ነው የኛዎቹ ራሱ እነ መዳም ራሱ እዚህ ሆኗል ሱቃቸው። ስለዚህ ነው በቃ እንዳለ ዛህማ ነው። አንዳንድ ጊዜማ እንደውም እነ መዳም ራሱ አዳ አብዱራህማን ኃይሉ ምናምን ብለው ሁሉ ጠቆም ያደርጉናል። እኛ እዛ ስንመርጥ ምናምን ስንፈልግ ሲያዩ ያው እነሱ ታውቃላችሁ ብራንድ በደንብ ስለሚያውቁ አንዳንዶቹ ጠቆም ያደርጉና ይጠቁሙናል ማለት ነው። እና ስለማን ላወራችሁ መሰላችሁ? ስለ ሩታና ማነው ስሟ ሄርሜላ። ወሰጂው ወይኔ ጉድ! ሩታም እንደዛ እያለቀሰች አብርሽዬ ብላ ወድቃ ለምና እንዳልተጋቡ። ከዛ ደግሞ እኔ ሄርሜላን አልደግፍም እውነት ለመናገር። ሩታ አብርሽ በጣም ተከፍቶ ተሰብሮ በነበረበት ሰዓት ሴትነቷ ሳይገድባት ሂዳ ከጎኑ የሆነች ሴት ናት። ግን ደግሞ እዚህ ጋር ትዳር ከያዙ በኋላ ከብዙ መስዋዕትነት በኋላ ልጅም ከመጣ በኋላ ሄርሜላ የምትባለዋ ግን በትዳር መሀል ገብታ በዚህ ልክ ትዳር መበጥበጥ፣ ልጅም ያለ እናት ያለ አባቱ እንዲያድግ ማድረግ ምክንያት መሆን በጣም ጥሩ አይደለም። እና ግን ሾርት ቪዲዮ ላይ በጣም እያየኋቸው ነበረ። ውሰጂው ምናምን ዝንብ የወረረው ጩጫን የወረረው ምናምን ስድድብ። ያችኛዋ ጠንበለሎ ጋ ነው ትላለች፣ እችኛዋ ውሰጂው ዝንባም ነው ትላለች። አስተፈራል እና ይደብራል። በቃ ከተውሽላት ሳሰርቢው ተይላት። በቃ አለቀ። ማንም የሚጎትተው ባል ሲጀመር ባልሽ አይደለም እላለሁ ሩታ። ማንም የሚጎትተው ወንድ እወድሃለሁ ስለተባለ ብቻ ተከትሎ የሚሄድ ባል ስለማይሆናችሁ እርግፍ አርጋችሁ መተው ነው እላችኋለሁ። የዛሬ ቪዲዮ ይህን ይመስላል። እወዳችኋለሁ። ሀገራችን ሰላም ያግልን። ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ